እንዴ አወቁኝ ሆነሽ ሜካፕ እኮ ስለተሰራ ተቀየረ እንደዚህ ሆነሽ አዎ ግን እኔ በርሳቸው ባስፈርጅባቸው ደስ ይለኛል እንዴት እኔ ራሱ ሳይሽ እኮ የፈረንጅ ጦጣ ነው የመሰልሽ እየሰደብሽ ነው አረን አንተሰ ለፍቼልሻለሁ የኢትዮጵያ አምላክ ይፍረድ ምን እላለሁ ምን ያረጋል አስገድዶ ደፈራት እና ለምን ለፖሊስ አናሳውቅም ፖሊስ እንዲያውቅ አልፈልግም እና ምን እናድርግ ምን እንርዳውት እሱንም መግደል ፈልጋለሁ እንዴት አደርኩ እንዲፍረው አይ የዚህ ግቢ ጥበቆች አያምጣውና ሌባ የሚመጣ መስረቅ የሚጀምረው ከነሱ እኮ ነው ወንዲፍረው ዘራፍ ወንዲፍረው አይ ፉከራው እንኳን ይቀር ጋሽ መርሻይናቸውን ጨፍነው ነበር የሚተኙት አሻሽለው ነው አንተ አይነን ከፍተህ የምትተኛው ማን ነው በድቅድቁ ቀሚተኛው ሰባት የጠርቼ እኮ በስምንተኛው ነው የነቃው አይ ናፍቆት ቢያንገላታይ ድቤም ቢያብሰለስለው እኮ አሳዘንከኝ ናፍቆ ያውቃል ሰው አይደለም እንዴት አይናፍቀኝ ለሞኑ አንተ ምንድነው የናፈቀ እኔ እኮ ያደግኩበት ሀገር ቀየው ጫካ ሸንተረሩ እንዲያው ዝም ብየሳስበው በቃ ልቤን ያብሰለስለኛል እኔም አይኗ ጉንጯ ከንፈሯ በአይምሮ ውስጥ ይመላለሳል እንዲያው የከብቶቹ በረት የከብቶቹበት ማዛው ሽታው እንዲያው መቼም እንዲያው ብቻ ያደግበት ነገር ከባድ አቤት ጸጉር የጡቶቿ ጉጭ ማለት የሽታዋ መዓዛ አቤት ያንገቷ አረዛዘም የደረቷ ስፋት ወገቧስ ቢባል የቁርጭምጭሚቷ ርዝመት አቤት እግር ሳሙኝ የሚል እግር አድርፈቅብኝ ምን ሆንክ እግር ከመሳምህ በፊት ራስ ድንግጥ ብዬ ነው ለሳማ እግር ቢሉ እግር መሰለን እኔ የምልህ እኔ ናፈቀኝ ቀየው ነው ጫካው ነው ሸንተሩ ነው አልሁ እንዱ አካባቢ ነው አልሁ እንዱ አንተ አሁን ተኔ አልፈዱ ያልኸው እንዱ ምን ነገር ነው አንተ የኔም ናፍቆት ነው እኮ ልዩቱ ማናት ነው አሁን አባባል ወደፊት ማገባለች ስሟ ማን ነው አላቀው አራ ማታቃት ነው ናፈቀች አንድ ቀን አቃት ይሆናል ሳታገኛት ፍቅሯ እንደዚህ ያረጋህ ብታገኛትና ፍቅሯ ድፍት ነው የሚያረጋ ይድፋኝ ሰው እንኳን በፍቅር በእንቅፋት ይሞት የለ እሷን ብለስ ትንከራተት ፍቅሯ ድፍት ያረጋ እንደሆነ ማን ያውቃል እረመላ እንዲያው መርሻ ከነከነኝ እስቲ ቢግባ ምንድን ነው የከነከነኝ መስሪያ ቤቱ እድገት ሲሰጥ ምን ነው እኔን ዘነጋ እንዴ ለማን ጨመረው ለርሶ ነው ይሁ መረጃ የሚባል ስራ ተሰጥቶት አይደል ታዲያ ለኔ የተጨመረው ስራ ነው እንጂ ደሞዝ ተጨመረ እንዲያው ቢሆንም ስራ መቀየር በራሱ እኮ ትልቅ ነገር ነው ፈለከው እንዴ እኔ ተፈለከው ወሰደው ምንም ችግር የለም ወይ አሁን እንደው እድገትስ ቢሆን እሱ ስላደገ እኔንም ማሳድጉኝ ይባላል እንዴ እሱማ እኮ ጋሽ መርሻ አብረን ምን ሰራ ብዬ ነው አብረን ምን ሰራት እኔ ይሄ ቤት ሲቆረቆር ጀምሮ ነው ያለሁት አንተ ትላንት ነው የመጣው አይደል እንዴ ወይ እኔ የምልህ አሁን እድገት የተባለው እኔ ባይሰጠኝ ኖሮ አንተም አጠይቅም ነበር አይደል አራ ምን ብዬ ጠይቃለሁ ብርቄ ታሪክሽ እኮ ግርም ነው የሚለው እውነት ነው ትዬ እውነት ነው እንዴት ነው ታዲያ መስሪያ ቤታችንን እየለመድሽው ነው አዎ እንዲያው ህተሚው አይነት ሲበዛብኝ ጊዜና ትንሽ አፈር ቢጤ እያልኩ ነኝ ሸጋ ነው ታዲያ እንዴት ነው እዚህ ሳይን አልበዛብሽ አረቅ እዚህማ እንዲሁ ሁሉም ጌግ እኮ ናቸው እንደው መቼ ይሆን እንደው መቼ ነው እንደው አንዳችን ለአንዳችን በጎ የምንመኘው አረ እኔ እንዲህ ባልት ፈልጌ አይደለም እንዴ ያልክ እኮ አረ ይተዋቶ መርሻ ይተውልህ አሁን ግባና ሳትሄድ እንደ መርሻ ለኔም እድገት ይሰጠኝ ይበልና አመልከት እሱን ተከፋት ይቅርብኝ ወዴት ነው ልህ ይቅርብኝ
ኧረ ግድ የለም። ኧረ ይቅር። ልክ ነው። እሱስ እንደው ብርቄ ድሮ አውቀንሽ ቢሆን ኖሮ ደስ ይለን ነበር። አይ አሁንስ መች ረፈደ። እንዲያው ግን ሜሪዬ እኔ እዚህ ህተሜ ከመጣው ጀምሮ እንዲያው በጣም ግርም የሚለኝ ነገር አለ። ምንድን ነው የሚገርምሽ? ሁሉም እኮ እንዲያው ሸጋ ናቸው። ጠጉራቸው አረዛዘም እንዲያው ደግሞ ተይ አይናቸው ረዝመቱ ብሎ ደግሞ እንዲያው ጥፍራቸው አረዛዘሙ እንዲያው በጣም ግርም እኮ ነው የሚለኝ። አይ ብርቄ እሱ እውነተኛ መዋቢያ መሰለሽ እንዴ? አይደለም እኮ አርቲፊሻል ነው፣ ስታይል ብለው ያመጡት ነገር ነው። ስታይል ዛዲያ እሳቸው ለኔ አይሆንም? ማን ናቸው? እሱ ስታይል ናቸው። አይ ብርቄ እንዴ ወዴት ነው? እንዴት ነው መለስ ተብሎ የሚገባው? እንዴ በቃ እንደዚህ ከፍቱ ስታገኙት ጊዜ ያዳራሽ በር መሰላችሁ እንዴ? አይ ማለት እኮ መስሎ ነው። ለዚህ መስሪያ ቤት አስቤዛ በብድር የምትሰጠው ነው እንዴ አንተ? ኧረ እኔማ አልከፈልኩም እኮ። እውነቴን ነው። አንተ ጥሩ ሰው ነህ። በአሁን ጊዜ ያለ ወለድ ማን ያበድራል? አልሰጡም። ወይ እኔ የምለው የእርሶ ስሞት ማን? ታገኝ እሰጥሃለሁ። እሺ ጋሽ እኔ እኮ የሚሉት ምንድን ነው? ምን አይነት አልገባኝ። ምንድን ነው የሚያወሩት? ና ግባ ነው ጠይቅ። እሺ ግባ ነው ውሰድ ይላቸው። ይጠይቃቸው። የድሃ ከብት ታስበላኛለህ። እንዴ ሙስጤ አንቺ ቅመም ምን ፈልገን የመጣኸው ሙስጤ? አይ የምክር አገልግሎት ፈልጌ ነው የመጣሁት። ና እባክህን ቁጭ በል። ና ቁጭ በል። እሺ ነው ያው ምን ነው በደህና? አንቺ ቅመም እዚህ ነው እንደምትሰሪው? አዎ ሙስጤ እዚህ ነው የምሰራው። እኔ እኮ እዚህ እንደምትሰሪ መቼ አወኩኝ። እውነት ጎበዝ ነሽ አንቺ፣ እውነት በጣም ጎበዝ ልጅ ነሽ። ይሄ አሁን እንኳን እዚህ የመጣሁት የሆነ የማማከር አገልግሎት ፈልጌ ነው የመጣሁት። አሁን ላሰብኩት ሀሳብ የአንቺ እዚህ መኖር በጣም ትልቅ ነገር ነው። እውነቴን ነው የምልሽ። ምንድን ነው ሙስጤ? ይህ ሀሳብ ስንት ጊዜ ማሰላሰል በኋላ አሁን የመጣልኝ ሀሳብ ነው። ለዚህ ነው እዚህ የመጣሁት። እሺ ያው ይሄ የምወደው የሸቀጣሸቀጥ ስራ ተጀመርኩ አንቺ ተተወለድሽበት ጀምሮ እንደሆነ ታውቂያለሽ። አሁን ግን በቃ ደከመኝና ሰለቸኝ። በቃ ሁሉ ነገር እርግፍ አድርጌ ተውኩ። ምን ነው ሙስጤ ከሰርክ እንዴ? ኧረ በፍጹም በቃ የሸቀጣሸቀጥ ስራ ላይ በቃ ዋጋ በጨመረ ቁጥር እኔም ሲጨምር በጨመረ ቁጥር እኔም ሲጨምር በቃ የህብረተሰቡ በቃ መማረር እንደው አቅሜ መሸከም አቃተኝና በቃ እኔም ነገር ሁሉ ተውኩት። በቃ ለዚህ ነው የመጣሁት። እንዴ ኑሮ ሲጨምር እኮ መጨመር ግድ ነው። ኑሮ በጨመረ ቁጥር እኔም ማህበረሰቡ ላይ መጨመር ህሊና አልችላለ። በቃ ከመሰረቱ ለማስቆም የውልሽ የሸቀጥ ስራዬን ትቼ ሌላ የስራ ዘርፍ መቀየር አሰብኩ። በቃ ምን አሰብክ? ፖለቲከኛ መሆን ፈለግኩ። በቃ ምን ፖለቲከኛ? በቃ እኔ አብሬ የኖርኩበት ማህበረሰብ ላይ ሸቀጥ በጨመረ ቁጥር እኔም መጨመር ሰለቸኝና በቃ ወደ ፖለቲካ ዘርፍ መቀየር ፈለግኩኝ። በቃ እንዴ ይሄ ፍጹም የተሳሳተ ሀሳብ ነው ያስከው ውስጤ። ይሄን የመከረ ሰው የተሳሳተ ነው። እና በእኛ ብቻ አይደለም በዓለም ደረጃ የመጣ ነው። እንግዲህ ደግሞ ኑሮ ጨምሮ ዋጋ ሲጨምር ደግሞ መጨመር ግድ ነው። ዋናው ቁም ነገር እንዳንዳንድ ሆዳም ነጋዴዎች ዋጋ ለመጨመርህ ነው። በቃ ቅመማ እኔ ታሰብኩት ሀሳብ በቃ ቢል ፍንክች አይደለም። ዋናው እኔ ፖለቲካ በቃ ፖለቲካ ውስጥ ገብቼ መስራት የምፈልገው አልኩሽ። በቃ እሱን አማክሪ። ፖለቲከኛ ማለት ህዝብን የሚያገለግል ነው አይደል? ታዲያ አንተ አላወቀውም እንጂ እኮ አንተ ያስከው ስራ ከፖለቲከኛ በላይ ህዝብን በፍትሃዊ መንገድ የሚያገለግል ነው። እንዴት? እሺ ውስጤ ሌላውን ተው። እኔ ወርኮር ምንም ሳልቸገር ካንተ እቃ ወስጄ ደሞዝ ሲደርሰኝ አይደል እንዴ መጥቼ የምከፍል? አስበው እስኪ እንደኔ ስንት አለ ወርኮር ባንተ ብድር ቤቱን ቀጥ አድርጎ ያቆመው። ታዲያ ይህን ስራ ጥለህ ብትሄድ ምን ያህል ሰው እንደምትጎዳ አስበዋል? የሱስ ልክ ነሽ፣ ግን ፖለቲከኛ መሆን ነው የምፈልገው አልኩሽ። በፍጹም ውስጤ ትተው በመሄድህ የምትጎዳው ብዙ ሰው አለ። እባክህ ውስጤ ለለምን
አንተ ይህንን ነገር ወስነ በመሄድ ብዙ ሰው ትጎዳለህ። በቃ ልክ ነሽ። አመሰግናለሁ። እሱስ ልክ ነሽ። ግን በቃ እኔ ፖለቲከኛ መሆን ነው የምፈልገው አልኩሽ። በቃ ውስጤ አንድ ነገር ልንገርህ፣ አንተ በጣም ደግ ነህ፣ ከደግም በላይ በዚህ ድርጊት ደግሞ ማህበረሰቡ በጣም ይወዳል። እርግጥ መነሻ ሀሳቡ ላይ ልክ ነህ፣ ግን ፖለቲከኛ ሆነ ከምትፈታው ችግር ይልቅ ለማህበረሰቡ እያደረግክ ያለው ነገር በጣም ይጠቅማል። አንዳንድ ጊዜ ደግሞ ህሊና አረፍ እንዴ ለተቸገሩ ሰዎች ያለህን በመስጠት ማህበረሰቡን ብታገለግል ፖለቲከኛ ከመሆን የበለጠ ጠቀሜታ አለ። ይህ ማህበረሰቡ ለመጥቀም የሚጠቅም መስሎን ሀሳብ ያቀረብኩት እንጂ አስብ ይባላል። ይገባኛል ሙስጤ። ይኸውልህ አንተ ማህበረሰቡ በጣም ይወዳል፣ አንተን ካጣ ይጎዳል። እንዲጎዳ ትፈልጋለህ? ተረዳኸኝ? ተረዳ። ታዲያ እመነኝ፣ አንተን ካጣ የበለጠ ይጎዳል። አንተ የጀመርከውን ስራ ማስቀጠል ብቻ ነው። ሙስጤ እመነኝ፣ አንተ ይህን ስራ ትተህ በመሄድ ብዙ ሰው ነው የሚጎዳ። እባክህን ይህን ሀሳብ እርግፍ አድርገህ። አሁንማ አወጣሁ፣ በቃ ሁሉ ነገር ተውኩ እና ከእናንተ ሀሳብ ውጭማ አልወጣም። እዛ እኮ ሰፈር አንድ ሰው እያለ እሱ ነው ቆስቁሶ እዚህ እሳት ውስጥ የጨመረኝ። እናንተማ በቃ ያላችሁ ይቀበላሉ፣ ቤተሰቡም አገለግላለሁ። እናንተ እግዚአብሔር ይስጣችሁ፣ በቃ ያላችሁ ትቀበልና ቤተሰቡ አገለግላለሁ። ሰላም ዋል። ወይ ልቤ መረፋል። እግዚአብሔር ይስጠዘለው። ፍቄ የዛሬ ከስተመራችን ደስ ብሏቸው ነው የሄዱት። በጣም እድለኛ ሰው ነው። አበዳሪ እኮ ነው። እነ ቅመም ራሱ ወር ደሞዝ አልደርስ ሲላቸው የሚያበድራቸው እሱ ነው። አትለኝም እንዴ? ሰፈሩ ሁሉ ከሱ ነው የሚበደረው። ምን አለበት እነሱ ሰፈር በኖርኩ። እንደዚህ አይነት ሰው 1000 ዓመት ቢኖር ራሱ ይቆጫል? አይቆጭም? ሜሪ ወይ ብድር ብቻ እንዳትጠይቀኝ። ብድር ልትለኝ እንደሆነ እንዴት አወቅሽ? መቼ ፊት አጣሁት? የብድር ፊት እኮ ነው። ዛሬውን ወር አልደርስ ብሎኛል። ዛሬ እንደ ሙስጤ ሆኝልኝ በቃ አይደለ? አንተ ግን አታፍሩም? ቆይ እኩል እኮ ነው የሚከፈለን እንዴ? ምን ያሳፍረኛል? አይደለም ምን ሀገር በብድር አይደል እንዴ ያለችው? እና የወደፊት እቅድ እንደ ሀገር የብድር አቅምህን ከፍ ማድረግ ነው። በጣም ጥሩ ነቃሽብኝ። ከፍ ከዛም በላይ በጣም ታሳዝናለህ ፍቄ። ሰው ሆነክ እንደ ሀገር የመበደር ፍላጎት ያለ ብቸኛ ሰው። እንኳን ደህና መጣሽ እህት። እንኳን ደህና ቆየህ። ስለመጣሽ በጣም ደስ ብሎኛል። ደግሞ በጣም ቆንጆ ነሽ። አመሰግናለሁ። ታዲያ ምን ልርዳሽ? ምን እግር ጣለሽ? እድሌ ነው ወደዚህ ያመጣኝ። አልገባኝም። እስቲ ጉዳዩን ዝርዝር አድርገሽ አስረጅ። ይኸውልህ ከአብሮ አደጎቼ በመልክም ሆነ በእውቀት የምበልጣቸው እኔ ነኝ። ግን እነሱ እዚሁ ሀገር ሆነው የተደላደለ ህይወት እየኖሩ ነው ያሉት። ግማሾቹ ደግሞ ውጪ የተደላደለ ህይወት የላጠጠ ሀብታም አግብተው እየኖሩ ነው ያሉት። ልጅ ወልደው ጥሩ ህይወት እየኖሩ ነው ያሉት። እኔ ግን ብዙ ሞክሬያለሁ፣ ብዙ ጥሬያለሁ፣ ግን የምፈልግበት መድረስ አልቻልኩም። ስለዚህ ሀብታም የትዳር ጓደኛ እንድናገናኝሽ ነው ወደኛ ጋር የመጣሽው? አዎ፣ ከኩዮቼ እኩል መሆን እፈልጋለሁ። ያለሽበት ሁኔታ ይገባኛል። ፊትሽ ላይ የሚነበበው ነገር እሱ ነው። ግን አንድ ነገር ልንገርሽ፣ ትዳር ከሆነ የምትፈልጊው ወደኛ ቢሮ ሳይሆን መምጣት ያለብሽ ከፈጣሪ ጋር ነው መገናኘት ያለብሽ። ከትዳሩ በላይ አንቺ የሚያስፈልግሽ ሌላ ነገር በራስ መተማመን። አደርገዋለሁ፣ እችላለሁ፣ እኔም እንደ ሰው መኖር እችላለሁ ብለሽ ማሰብ መቻል አለብሽ። ከጓደኞችሽ የትዳር ህይወት ውስጥ ወጥተሽ የተረጋጋ ህይወት መመስረት አለብሽ።
አንቺ ግን ያለሽው ሌላ ቦታ ነው። እኔ ያለሁት የት ነው? አሁን እንደሚገባኝ አንቺ ያለሽው የጓደኞችሽ የትዳር ህይወት ውስጥ በመጀመሪያ ከዛ ህይወት ውስጥ ወጥተሽ የተረጋጋ ህይወት መስርች። ከዛ የምትፈልጊውን ነገር ታደርጊያለሽ፣ የምትፈልጊውን ነገር ታገኛለሽ። ይሄን ትተነው ይሁን ብለን አምነን ሀብታም የትዳር ጓደኛ ብናገናኝሽ ጤናማ ህይወት ይኖረኛል ብለሽ ታስቢያለሽ? አይመስለኝም። አየሽ፣ ትዳር በአንድ ቀን የሚመሰረት ተቋም አይደለም። ስለዚህ ራስሽን ያለሽበትን ቦታ አውቂ። ጓደኞችን ሳይሆን ራስሽን ተመልከቺ። ያኔ ውጤታማ ትሆኛለሽ። ምን ማድረግ እንዳለብሽም ታውቂያለሽ። ይህንን የነገርኩሽን አድርጊ። በጣም አመሰግናለሁ። እኔም አመሰግናለሁ። የነገርኩሽን አድርጊ። ተጨማሪ ሀሳብ ከፈለግሽ ተመልሰሽ። በጣም አመሰግናለሁ። ሜሪዬ እባክሽ ቅበል። ምን ሆነሃል? በእናትሽ ቅበል። የት ይሻላል? የት ልቅበር? ስላሴ ይሻላል? ስላሴ ደግሞ የታዋቂ ሰዎች መቀበሪያ ነው። ስለዚህ ላንተ ቀጨኔ ይሻላል። እየቀለድኩ አይደለም እኮ። ቆይ እሺ ምን ሆነሃል ንገረኛ እንዴ። ቤታቸው የጠሩኝ ከስተመር በጣም ነው የሚያስፈሩት፣ በጣም ማለት ነው። ወይኔ ፍቃዱ፣ ወይኔ ይሄን የሚያክሉ ውፍረት ይዘህ ስትፈራ ትንሽ አታፍርም እንዴ? ያንን ዘገባውን አላየኩም እንዴ? በዛ ቅጥነቱ ያለውን ድፍረትና ወኔ እንደው ምን ነው ያንተን ውፍረት ለዘገባው የዘገባውን ልብ ደግሞ ላንተ ነቅሎ በሰጠ። ወይ ቆይ ግን ምን ሆነክ ነው? እስቲ ንገረኝ። እሺ ምን ሆነክ ነው? ሰውየው ናቸዋ። ሰውየው በጣም ነው የሚያስፈሩት እኮ፣ በጣም ስላላየሻቸው እኮ ነው። ማለት ይሄን ያህል ያስፈራል? በጣም ነው የሚያስፈሩት፣ በጣም። ይሄን ሰውዬማ እኔም ግን ማየት ፈልጋለሁ። እንደዚህ ያስፈራክ ሰውዬ ማየት ፈልጋለሁ። አብረሽን ትሄጃለሽ? ነው ችግር የለውም እሄዳለሁ። የምልሽን ነው። በጣም ነው የማመሰግነው። በጣም ቴንኪ። ለምን ነበር የፈለጉን ጋሼ? ባለቤቴ በላይ ላይ ማገጠችብኝ፣ ያውም ከመወደው ከራሴ ጓደኛ ጋር። በስመ አብ። አንቺ በስማም እንዳልሽ እኔም በስማም ብዬ ነበር። ይገርምሻል፣ ከትምህርት ቤት ጀምሮ ነበር የሚፈልጋት። አባቱ ቀምቻ ገባዋት። አሃ፣ ከዚህ በፊት ይፈላለጉ ነበር ማለት ነው። እሱ ይፈልጋታል፣ እሷ ግን አትፈልገውም። ምን ያደርጋል? አስገድዶ ደፈራት። እና ለምን ለፖሊስ አናሳውቅም? ፖሊስ እንዲያውቅ አልፈልግም። እና ምን እናድርግ? ምን እንርዳውት? እሷንም እሱንም መግደል እፈልጋለሁ። ይሄ በጣም ከባድ ውሳኔ ነው። ይሄ እንዴት ይሆናል ጋሼ? ሌላ ነገር ቢያስቡ አይሻልም? ምን በላይ ላይ እኮ ነው የሄደችብኝ። ለምን እሷን አግኝተን አናናግራትም? የት ካለችበት? ሞታለች እኮስ። እርሶ ሰውዬ ያሞታል እንዴ? አዎ እግዚአብሔር ይመስገን፣ አማኑኤል ወረቀት ሰጥቶኛል። ኖ የባለቤት ጉዳይ የሰጠው ኖ ረመላ እሺ መርሻ፣ ስራ እንዴት ነው? ስራ የትኛው? ይሄ የምትሰራው ስራ ነው? አይ ሁለት ነው ብዬ ነው። የቱ? ሁለቱም እንዴት ነው? የቱ? የጥበቃው እሱ ተሆነም የለመድኩት ነው። ምን ቀላል። ይሄ መረጃ አሰጣጡ ግን ትንሽ ከበድ ይላል። ምክንያቱም የመጣ ሁሉ መጀመሪያ ጉዳዩን እኔ ጋር ጨርሶ ነው ከዛ በኋላ ወደ ውስጥ የሚገባው። እሱስ ልክ ነው። እንግዲያው ልክ ከሆንኩኝ እኔን ወደ ውስጥ ያሉትን ደግሞ ወደዚህ ማምጣት ነው የሚሻለው። ውስጥ ገብቼ ላማክርህ እያልከኝ እንዳይሆን። ምንድን ነው ደግሞ ይሄን ያህል መምከር ከባድ ነው እንዴ? 99 የኢትዮጵያ ሕዝብ እኮ መካሪ ነው። ለእኔ ከብደኛል እንደ መምከር። ምን ትልቅ ነገር ታደርገዋለህ? ማንም የሚያውቀውን ለማያውቀው ይመክራል። አይደለም የሚያውቀውን ለማያውቀው፣ የሚያውቀውን ለሚያውቀው ይመክራል እኮ። አንተ ካልኩ ብዙ ታወራለህ። እኔ አሁን ልሄድ ነው። የት ነው የምትሄደው? የሥራ ሰዓት መውጫ ነው እንዲያው? አዎ ምን 9 ሰዓት ነው ይሆና። ስለዚህ 2 ሰዓት ይቀርሃል ማለት ነው። 11 ሰዓት ነው የሥራ መውጫ አይደለም? ይሄ ነገር እንዴት ነው? ስራ አስኪያጅ መሆኔን ረሳው እንዴ? አልረሳሁትም። ነው ለአንተ የተለየ ነው።
በዚያ አነጋገር ልቀጣ እችላለሁ። በጣም መጀመሪያ አንተ በ9 ሰዓት በመውጣትህ ከተቀጣ በኋላ እኔ የምቀጣለሁ። ምን ችግር አለ? እንዳትረሳት። እንዴት አድርጌ እረሳለሁ? አንተም ያወጣኸውን ህግ እንዳትረሳ። አንተ ያወጣኸውን ህግ ያላከበርክ ማን ያከብርልሃል? ወይ ጉድ! ሰውዬ ብቻ እንዴት ነው የማሮጠው? ውስጥ የገጠመን እንደ ቀላል አይተሽው ነው? ይሄ መስሪያ ቤት አንድ ነገር ማድረግ አለበት። መስሪያ ቤቱ ምን ያድርግ ደግሞ? ከዚህ በኋላ የውጭ አገልግሎት ሲኖረን አሻራ መርማሪ የሚላክ አጣሪ ቡድን የሚላክ፣ ከዚህ በኋላ ግን የሰዎቹ ጤንነት መመርመር አለበት። ነገ ከነገ ወዲያ ሚሳኤልና ክላሽ ይዞ ቢጠብቀን ምንድን ነው? ይሄ ሰውዬ ከሰዓትም አልገባም። ቆይ የእንጀራ ገመዱን ነው መበጣጠሰለት። ጠዋት ያልገባ ከሰዓት ከየት ይመጣል? ከቤቱ ነው። ሌላ ከየት ይመጣል? ቆይ ምን እያልሽ ነው? ጠዋት ያልመጣ ሰው ከሰዓት መግባት የለበትም እያልሽ ነው? ኧረ እኔ እንደዛ አልወጣኝም። እና ምን እያልሽ ነው? የጠዋት አይምሮ ለስራ ጥሩ ነው። እንደውም የሆነ አባባል ነበር። ምን ነበር? አዎ የጠዋት አይምሮ ለተሻለ ቀን የሚል አባባል አለ። ይሄ አባባል ነው ንግግር ነው? አረ ይሄ አባባልም ንግግርም አይደለም፣ አረፍተ ነገር ነው ብለን ብንወስደው ደስ ይለኛል። ይኸውልሽ እኔ የኔ ጥያቄ ይሄ ማን ነው? ፍቃዱ ማን አስታውሰኛለ? ይሄም ፍቃዱን አልኩኝ እንጂ ይሄ የማይረባ አባባልሽን ንገረኛል አላልኩም። አይደለም አለቃ፣ ይኸውልዎት ለኔ ደውሎልኝ ነበረ። እሺ የተበከለ ውሃ ጠላ መስሎት ጠጥቶ ሆዴን ስላመመኝ ነው የቀረሁት፣ ከተሻለኝ ነገ እመጣለሁ ብሏል። ነገማ እንዳይመጣብኝ። ይሄ ደንባራ ሲደናበር እንግዳዬን ያስቀይምብኛል። የምን እንግዳ አለቃ? አልነገርኳችሁም ለካስ። ነገ እዚህ አንድ ባለስልጣን ይመጣል። እዚህ ባለስልጣን ሊመጣ? የሥራ አፈጻጸማችን ጥራቱ ታይቶ ባለስልጣኑ ሊጎበኘን ይመጣል። አደራችሁ ተጠብጠብ ብላችሁ የክት ልብሳችሁን ለብሳችሁ እንድትመጡ፣ ደግሞ ምላስ እንዳታወዙ፣ በተለይ አንተ። ደሱ ችግር የለም አለቃ። እንደው ግን እንደው አለቃ መጠየቅ ከተቻለ በምን ጉዳይ እንደሚመጡ ብናውቅና ብንዘጋጅ። ለዚህ እኮ ነው ምላስ አታዛምል። በምንስ ነገር ቢመጡ ዋናው መምጣታቸው ነው። ቆይ ነው ና ተከተለኝ። ይህ ሰውዬ ና ያለው ሊያዋራኝ ነው፣ ሊያናዝዘኝ ነው፣ ሊቆጣኝ ነው፣ ሊቀጣኝ ያልከው በሙሉ አይመስለኝም። እና ታዲያ አንቺ ምንድን ነው የመሰለሽ ቅመምዬ? ሊቀጠቅጥህ ይመስለኝ። አዴ እንደዛማ አይሆንም። በዚህ እድሜ እናቴም አልቀጣችኝ። እንደዛማ ከሆነ ተዛለቅናታ። ግን አይታወቅም፣ ምናልባት የሚመጣውን እንግዳ ጋይድ አድርግልኝ ምናምን ሊሆን ይችላል። ማን ያውቃል? ያለው የተሻለ ሰራተኛ እኔ ነኝ እኮ። ማን አንተ? እኔ ያለው ማን አገረው ስመጣ ነው እንጂ። እስኪ እናያለን። አይመስለኝም። የመጨረሻ ጊዜ ነች። ይህን ባለስልጣን እግሩ ላይ እንደ እባብ ጥምጥም ብዬ ቢሆን ችግሬን ለመጨረሻ ጊዜ መቅረፍ አለብኝ። ደሞችም ሀገር ያለባትን ዕዳ መክፈል አለባት። ለፍቼላታለሁ፣ ለፍቼልሻለሁ። የኢትዮጵያ አምላክ ይፍረድ። ሌላ ምን እላለሁ? የት ነው? ኧረ ቆይ እንዳትሄድ። ቁጭ በል ና፣ ቁጭ በል አንተ። እሺ ምን መጣ? ዛሬም ነገም ተነገ ወዲያም ተቤትህ እንዳትወጣ።
እኔ እጠብቃለሁ። አደራ አለብኝ እኮ። አይደለም ይኸውልህ አደራ አንተ ስትኖር ነው። ህልም አይቻለሁ፣ መጥፎ ህልም አይቻለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አዎ እኔ አልደበቅም። ልጄ ነህ። ነገ ክንትር ብለህ ወንድ ፍራው ልጄ ተማለት ዛሬ ማስጠንቀቅ ጥሩ ነው። ይኸውልህ ምን ይመስለኛል መሰለህ በዚህ በጊዮርጊስ በታችኛው በኩል በመቃብር ቤቱ የለም በዛ ጋር መሄድ ይመስለኛል። በኋላ ላይ የሆነ ቀይ ጥለት ጃኑ የለበሰ ሰውዬ ነው መርሻ ቆየኝ እያለ እንደ ጀት ነው እየበረረ ይመጣ። በኋላ ማን ይሆን እያልኩ ቆሜ እያለ መጣልህና እስቲ እባክህ ወንድ ፍራውን ፈልግና ወደ እኔ ላከው። አንተና ወንድ ፍራው ከፍተኛ ፍርድ ቤት ትፈለጋላችሁ። ስለዚህ ነገና ተነገ ወዲያ ባመቻችሁ ሰዓት ብቅ በሉ። ምን ባጠፋው ነው ፍርድ ቤት የምቀርበው አልኩልህና ብድግ ብዬልህ እየበረርኩ አንተ ቤት ደርሼ እቤት እንኳን መግባት እንትን ጉዳዩ አሳስቦኝ እዛው ላይ ቆሜ ወንድ ፍራው እላለሁ። አቤት ትለኛለህ። ኧረ ብቅ በል እልሃለሁ። ከዛ በኋላ አንተ ልብስህን እያጠባበክ ይሄ ሱሪህን እያጠባበክ ብቅ ብለህ ማን ፈለገኝ? እኔ ነኝ እኮ ለምን ትለኛለህ። በኋላ እንዲህ እያልክ ና እስኪ ወዲህ ስልክ እንዲህ እያጠበቅክ ወደ እኔ ስትመጣ ይበጠስብሃል። ቀበቶ? አዎ ቀበቶ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ እንደው ሰውነቴ እንዲመታኝ አልኩህ። እንዲመታኝ አይ ይሄ ልጅ ሌሊት ተነስቼ ባለቤቴ ኧረ ተኛ ትለኛለች። አንቺ ሰውዬ ሞተ ይተኛል አልኳት። እንግዲህ ቀበቶ መበጠስ ማለት እድሜ ታጠረ ማለት ነው። ምኑን አሰማኝ እናንተ ዛሬ። ስለዚህ እኔም መክረን ስማኝ። ዛሬም ነገም ተነገ ወዲያም አትውጣ። እኔ እጠብቃለሁ። ሰው በሕይወት ሳለ ነው መረዳዳት። ተሞተ በኋላ አሁን መጥቼ እኔ ወንድ ፍራው ልጄ ብዬ ባለቅስ ምንም አይጠቅምም። በሉ እንግዲህ እናንተ እንደዚህ ካላችሁማ ነገም አልመጣም። አዎ በሉ ደህና ዋሉ። አሜን። ደህና አደሩ። አሜን። እኔ የምልሽ ግን ቅመም ባለስልጣኑን እንዴት አድርገን ብንቀበላቸው ጥሩ ነው ትያለሽ? ምን እንዴት ብንቀበላቸው ነው አዲስ ነገር አለው? እንደተለመደው እንደማንኛውም ደግሞ እንደተለመደው ነብኝ። የሚመጡት እኮ ትልቅ ባለስልጣን ናቸው አውቀሻል? እና ባለስልጣን ሰው አይደለም። እሱማ ያኔ አግኝተሻቸው ቢሆን ኖሮ ሰው ነበሩ። አሁን ግን ይኸውልሽ ከሰውነት ከፍ ብለው ተሸጋግረው ያሉት ሰው ናቸው ባለስልጣን። እኔ ምንም ልዩነቱ አይታየኝም። ደገመችው። ይህ አማርኛሽ በህግ ያስቀጣሻል። አንድን ትልቅ ባለስልጣን ከክብሩ ዝቅ አድርጎ መጥራት የህግም የሞራልም ቅጣት አለው። ይሄ ነገራችን እኮ ነው ህዝብና መንግስትን የሚያጋጨው። ፖለቲካውን እንኳን ለኔ ታይሚውልሽ ህዝብንም መንግስትንም ጠንቅቄ ማክሰው ነው። እንግዲያስ ባለስልጣኑ እንደሱ ልሽ ነገራቸው የሆነ ቦታ ያጡልሽ። አሁን ገና ጥሩ ጨዋታ አለቃሽ። አሁን ገና ግን ምን አይነት ልብስ ለብሼ ልጠብቃቸው? የሆነ ሚኒስከርት ከዛ በቦዲ ብለብስ ከዛ ደግሞ ደብዘዝ ብሎ ደመቅ ያለ ሜካፕ ብቀባ ከዛ ጥፍሬን ብሰራ አሪፍ ይመስልሽ? ምን ትያለሽ? ይሄ ነገር ልታናገራቸው ልታማልያቸው? ባማልላቸውማ በምን እድል ግንባር የሆነ ቦታ ላይ 1000 ካሬ ሜትር ቢሰጡ ወይም ደግሞ መኪና ቢገጩኝ በቃ ዓለሜን ያሳዩኝ ማለት እኮ ነው። የኔ እናት ይሄ አይን ያወጣ ሙስና ነው። ለኔ ሲሆን ሙስና ሆነ ስንቱ አይደል እንዴ ጠጋ ብሎ የሚያልፍለት ይሄን አታውቂ? ቆይ ግን እኔ ምንም አልዘጋጅም እያልሽ የኔ እናት? እኔ የማዘጋጀው መልኬን ሳይሆን ልቤንና አይነሬን። ወይኔ
የዋንሽ መሰለኝ ይምር እንዴ ከልብም ካምሮን በፊት እኮ የሚቀድመው መጀመሪያ ውበት ነው ይኸውልሽ እብለሽ ስትታይ ባለስልጣኑ በቃ ደስ ይላችኋል ሲያዩሽ እረመላ 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 ይኸውልህ ዘገባ እኔም መመክርህ እንደ ጓደኛ አትንቀሽቀሽ አትንቀልቀል ቀደም አትበል ደግሞ አትቀባጥር እየሰደብከኝ ነው እየመከርከኝ አንተ በወርቅ ሚዛን የምትመዘን ምክር ነው አልኩ ምክር ይሄማ ምክር አይደለም ስድብ ነው እንጂ አንተ በለው ይኸውልህ በዚህ አይነት ሁኔታ አንድ ነገር ቀባጥረ ባለስልጣኑ አንድ ነገር ቢያደርግ ለማን ነው ወዳ ለኔ አይደለም እኔ እኮ ለማድረገው ነገር ኃላፊነትን ወስደው ነው ራሴ ነኝ እኮ ይሄንን ነው ማለት ባለስልጣኑ በተቀመጡበት እንደዚህ በተናገር ምንድነው ቢጠብቅ ምን ይጠብቀኛል እኔ እኮ ለማድረገው ነገር ኃላፊነትን ወስደው ነው ራሴ ነኝ አትድገም የህዝብን ኃላፊነት የሚወስደው ማን ይኸውልህ ቀደም አትበል እምልህ ለዚህ ህዝብ ኃላፊነት ቢወስድ ኖሮ ይሄ ሁሉ የፖለቲካ ፓርቲ ተመስርቶ ያልጠየቀውን ጥያቄ ሲጠይቅ ህዝብ ራሱ አይወጣም ነበር ምንድነው ነገሩን አወሳሰብከው እኮ እኔም ያልኩ ይሄንን አንድ ባለስልጣን እዚህ ሀገር ምን ያህል ዋጋ እንዳለው አታውቅም ሻው ምን አድርግ ነው የምትለኝ ቢሮ ግባ ዝም ጭጭ በል አትናገር በቃ ይሄማ ፌር አይደለም ይሄ መናገር መብቴን መቀማት ነው መጀመሪያ ማን ሰጠህና ህገ መንግስቱ ነው ህገ መንግስቱን ማን ጻፈው ህዝብ የሚተዳደርበትን ጽፎ አያውቅም አለቀ መርሺ ምነው የተጨነቁ ይመስላሉ እውነትሽን ነው እናቴ እውነትሽን ነው የምልሽ ከልጅ ወታደርነት ጊዜ ጀምሮ በውትድርና ተሳትፌ በተለያዩ አውደ ግንባሮች ላይ ተባልንጀሮቼ ጋር ዘምቻለሁ መድፍ እንደዛ በተራራ እያጓራ ጥይት እንደ ዝናብ እያከፋ ጀቱ በሰማይ እየበረረ አሞራ ሳይሽዋለ እያልን እንዳልነበረ ዛሬ ከመጭነቅም በላይ ጭንቅ ብሎኛል ላውቀሽልኛል እናቴ ምንድነው የጨነቁት ጋሽ መርሻ አዎ ምንድነው የጨነቁት ያ ሁሉ መሳሪያ ባናቶት እንደዛ እየጮኸ እያጓራ አልፎ ያልተጨነቁ አሁን ካስጨነቁት ይሄ ነገር ምክክርና ንግግር ያስፈልገዋል ማለት ነው ደግሞ ጋሽ መርሻ ምንም አይጨነቁ የኛ ድርጅት ለዚህ ሙሉ ኃላፊነቱን ወስዶ እርሶንና ችግሩን አደራድሮና መካከል ወደ ቀድሞ ሰላማዊ መልሶታል አዎ በሉስቲ አሁን ያማጡ ምንድነው ይሄ እንግዲህ እንደዚህ ማታላችሁኝ ይሄን ያህል ዘመን ወጣትነቴን ለዚች ሀገር ላይ በመልፋት በመድከም አሳልፌ አሁን ድረስ የራሴ የምለው አንዲት ቤት የምሰራበት ቦታ የለኝም ስለዚህ አሁን እኚህ ሚኒስትሩ ይመጡ የለም ለሳቸው መንገር አለብኝ አዎ ሙጭ መርሼ ይቀሩኝ እርሶ ነበሩ እርሶም ገብቷል እንዴት ለቤቴ ለቀሪ እድሜ መኖሪያ ቦታ መጠየቅ ውርደት ነው እንዴ ይሄ ሁሉ ዘመን አገልግዬ ባዶ ስቀር ውርደት ያልሆነ አሁን ቦታው መጠየቅ ነው ውርደቱ ይሄ ነገር ሳይብስበት እኔ ልሂድ አሜን ተሻልሽ እንደውም ነገም እንዳትገቢ እረመላ እንዴት አደረቱ አሎ ወዴት ወደ ቢሮ ነው የት ቢሮ ነው የምትሄጂው ቢሮ ነው መስሪያ ቤቴ እንዴ የዚህኛ ጋር ነው የምትሰሪው ሜሮን እኮ ነኝ ሜሮን ነኝ አልኩት እኮ ራሴን እንግዲህ ማቀው ራሴን ነኝ እርሶ ካላወቁ እንዴ ሜሮን ማቀድ ደግሞ እኔ ነኝ ተኔ አልፌ ሜሮን እናቃታለሁ መታወቂያ አንቺ የኛ ሰው ፎርጅራ ሰርተሽ ነው አቅመኝ እንዴት አደረ ምን ነው በጣቱ ምንድነው የሚጣጣቱ የሚከራከሩ ኧረ ተይኝ እናቴ ሜሮን ነኝ ትላለች ሜሮን ነኝ እኔ እንጃ ያይ አረስቲ በደንብ ይሁን ሜሮን እኮ ነኝ እስኪ ወሽ አንቺ ምን ተቀየርኩሽ አይ ሲቲ ስካኑ አይደለችም ሜካፕ እኮ ስለተሰራ ተቀይሬባቸው ነው ሜሮን እኮ ነች ሜሮን ተመች ሜሮን የኛ ቢሮ አሃ እንዴ ወይ
አወቁኝ ተነሽ አወቁኝ ሜካፕ እኮ ስለተሰራ ተቀየረ እንደዚህ ሆነሽ አዎ እራሷ እኮ ነች ያንን የመሰለ ጸባይና ይሄንን ልጥፍ የሆነ ቀሚስ ለብሳ ቀይራ ግን እኔ በርሳቸው ባስፈርጅባቸው ደስ ይለኛል እንዴት እኔ ራሱ ሳይሽ እኮ የፈረንጅ ጦጣ ነው የመሰልሽ እየሰደብሽ ነው አረን አልተሰደብሽ ምን ትሰድብሻለች እውነቷን ነው ያቺ ሜሮን አሁን አንቺ ነሽ እንዴ አንቺ ሜሮን አንቺ ነሽ አሁን ምን አለ መድኃኒዓለም እንደሰራሽ ብትሆኝ አሃ ተባበራችሁብኝ ድሮም የቀና ብዙ ያወራል ወቻውድ ተጠርባ ተልዳ ራሷን በራሷ ዘገባው አቤት ዛሬ ምን ሆነ መጣ ምን ነው እንደ ማንኛውም እንደ ሌላ ቀን የለበስኩ ዛሬ የተለየ ቀን አለ እንዴ የተለየ ልብስ የለም የምን ማለት ነው ዛሬ ጥቁር እንግዳ የሚመጣበት ቀን ነው ማን ይመጣል የባለስልጣኑ ይመጣል አልተባለም እንዴ ታዲያ ምን ችግር አለ ባለስልጣኑ መምጣታቸው ደስ ብሎኛል ምን በድርጅቴም ስም እኮ በጣም አመስግኛለሁ ግን ማንነቴን አልቀየርም አንተ እንዴት ትላለህ እናቴ ሜሮንን ብታያት ምን እንደመሰለች ሜሮን እቺኛ ምን እንደመሰለች ብታያት እንዴ ቆይ ነው የምልህ እንደው ይሄ ድሮ ትምህርት ስትጨርስ የገዛው ሙሉ ልብስ እንኳን የለም ኧረ አለ ለነገሩ አሁን ደግሞ የሆነ አሁን በተለብሰው እንኳን ነው የሚሆነው ይሰፋኛል ላይ ላይ ተንጠለጠለ ነው የሚመስለው እንጂ አይደል መቼም እንደሆነ አልተፈጠርኩም ወፍራም ነበር ለልብስ ማንነትን እንዴት ቀይራለሁ እውነቴን ነው እኔ ስትሞሸር ምን እንደምትሆን አላውቅም እንዴት ምን መሰለች ኧረ ተው ሌላ ሆናለህ አለ እውነት እኔ ሌላ ሰው መስላኝ ነበር ኧረ በስመ እሺ ዘገባው እንዴት ናችሁ ሰላም ነው አለን አንተ ይልቅ ብሶብሃል ተነጠልኩ አየህ ድሮ ጓደኞቼ እንደዚህ ነበር የሚሉ ልብሱ አንተ ላይ አማረ ነው የሚሉ አማረብህ ኧረ ባለስልጣኑ እኔን ሊያሳጣ ነው ብሎ እንዳይቀየም ምነካ እኮ እኔ ላይ ነው ልብሱ የሚያምረው ሌላ ሰው ለብሶ በቻየር አይ ኢሳያስ እንደው አሁንም በልጅነት ትቀልዳለህ ይኸው አርፈህ ስራህን ብትሰራ ይሻላል ምን ነግሬህ ነበር ምን ዋጋ አለው አለቃ እንኳን ደህና መጡ እንዴት አደራችሁ እንዴት ነው እባክህ ዛሬ ደግሞ አለቃ የኔን እንደዚህ ካልሽ የእሷን ምን ልትይ ነው ይሄን ጥያቄ እንኳን እኔ ነኝ መመለስ ያለብኝ እሺ መልስ አንተ የምትለው አታጣም ሜሪን አይታችሁታል አዋርድና ኢቨንት ላይ ሴቶች የሚለብሱትን አለባበስ ነው የለበሰችው አያት እሺ የእሷ እንደዚህ ሆነ የኔስ ያንተ ሁለት ነገሮችን ትመስለኛለህ አንደኛው በሬ ተራ ሊሄድ የተዘጋጀ ሰው ነው የሚመስለው ሁለተኛ ደግሞ የሆነ የቴሌቪዥን ጋዜጠኛ አንባቢ ነው አይዘገባው አንተ የምትለው አታጣም አለቃ እሱ ወንበር እኮ አውቃለሁ የፈቃዱ ነው አይደለም ለዛሬ እኔ ነኝ የምቀመጥበት ደግሞ እስቲ ድካማችሁንም እንመልከት እንግዲህ ካልክ ምን ይደረጋል እንዳልክ እኔ ግን ተቃውሟል መጀመሪያ ተቃውሞሽን ማን ጠየቀሽ ሐሳብም ተቃውሞም ሳትጠየቂ መጠየቅ ያስቀጣል እኔ ላንተ ብዬ ክብርህን ዝናህን አለቃ ስለሆንክ ደግሞ እንደ አለቃነት እንድትከበር ብዬ ላንተ ብዬ እሺ ቀጥል እድሉ ስለተሰጠኝ አመሰግናለሁ አንደኛ አንተ የዚህ ድርጅት ስራ አስኪያጅ ነህ እንዴት እሱ ወንበር ላይ ትቀመጣለህ ክብርህን ዝናህን የሚነካ ነገር ደግሞ እሱ ወንበር ፍቃዱ የሚቀመጥበት ወንበር ነው እንደሱ ሞኝ ቢያረግዝ አዚም አለበት እሱ ወንበር ሁለተኛ ደግሞ ቆይ እንዴ የምን ሁለተኛ ነው የመጀመሪያውን ጥያቄ ልመልስልሽ መጀመሪያ ይኸውልሽ እኔ ከፍቃዱ ጋር በቁመትም በክብደትም በውፍረትም አልመጣጠንም ስለዚህ የእሷ አዚም እኔ ላይ አይመጣም ሁለተኛ ደግሞ እሺ ሁለተኛው ቀጥል ሁለተኛ ከጠፋብሽ ነው ሁለተኛ ጥያቄ አለ ሁለተኛውን ደግሞ ለስራ ባልደረቤ ወደ ምር ማስተላለፋለሁ ቀጥል አመሰግናለሁ ዝም በይ አንቺ
መጀመሪያ ማን እድሉ ሰጠሽ? እድሉ እኮ ተሰጠኝ። አልሰጠውሽም። እድሉ የተሰጠው ለቅመም ነበር፣ ተቃጥሎ አለ። ይኸውልህ ይሄ ጥያቄ ያንተ ወሳኝ ጥያቄ ነው። በቃ ያንተ የህልውና ጉዳይ ማለት ይቻላል። የህልውና ጉዳይ የኔ የህልውና ጉዳይ በእኔ ጥረት እንጂ በእናንተ ጥያቄ አይመለስም። ጥያቄያችሁ የወንበር ነው አይደለም? አዎ። አለቅም። አዎ አለቅም። እንኳን ደህና መጡ ክቡር ባለስልጣን። እንኳን ደህና መጡ ክቡር ባለስልጣን። እዚህ ጋር ይቀመጡ። እዚህ ጋር ይቀመጡ። እዚህ ጋር ይቀመጡ። እዚህ ጋር ይቀመጡ። አማካሪ ድርጅቱ እዚህ ነው አይደል? አዎ። አረፍ በሉ። መስተንግዳችሁ በጣም ደስ ይላል። እርስዎ የሚመሩት ተቋም ከኛ ድርጅት ብዙ ኤክስፒሪየንስ መውሰድ አለበት። በድጋሚ ስለመጡ በጣም አመሰግናለሁ። እኔም አመሰግናለሁ። መጀመሪያ ደረጃ ለሀገሮች ሲሉ ደም ተፍተው ቀን ከሌሊት ሳይሉ ላበረከቱት አስተዋጽኦ ከልብ 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 ላመሰግን እፈልጋለሁ። ኧረ ይሄ ነገር አልገባኝም። ሻይ ቡና ብቻ አይደለም፣ ለክብሮት እንዲመጥነው ውስኪም አለ። ክቡር ባለስልጣን ይመስለኛል የሆነ ስህተት አለ። ጌታዬ፣ ምንም ችግር የለም። እርሶን እየጠበቅን ነበር። ቆይ ባለስልጣን አይደሉም እንዴ? ኧረ እኔ ባንክ ቤት ነው የምሰራው። ብዙ ገንዘብ ተጭበርብሬ ነው እዚህ የመጣሁት መፍትሄ ለማግኘት ነው። ዛሬ አገልግሎት አንሰጥም። ኑ ይውጡ። እና መጀመሪያ ሲገቡ አይናገሩም? አቶ መርሻ ምን እየተሰራ ነው? ይቅርታ አለቃ፣ ይቅርታ። ቤት በኩል ነው የገባሁት። በዚሁ ነው የገባሁት። በዚሁ ነው የገባሁት። እኔ አንድም ሰው አልነበረ እንጂ ለነገሩ እውነት ነው። በነፍስና በስጋ አንድ ላይ የሌለ ሰው እንደሞተ ነው የሚቆጠረው። መርሻ ዛሬ ማንንም አናስተናግድም ከሚኒስትሩ በስተቀር። እሺ፣ አርፈህ ስራ እንሰራ። እሺ። ስራ ማሰሩበት ምክንያት በድጋሚ ማወቅ ይችላል? አዎ ይቻላል። ምን ችግር አለ? ምክንያቱም ዛሬ የሚኒስትሮች ቀን ስለሆነ አንሰራም። የሚኒስትሮች ቀን የሚባል ነገር አለ? አዎ አለ። የውሃ ቀን፣ የእሳት ቀን፣ የአመድ ቀን፣ የሚኒስትሮችም ቀን አላቸው። ተማን ያንሳሉ እነሱ። አሁን ቢሮውን ያሳዩኛል ወይስ እርምጃ ልውሰድ? ያው ግቡ። ምን እርምጃ ያስፈልገዋል? ግቡ። እርምጃ ወሳጁ በዛ። እንዴት ዋላችሁ? ይሄ መርሻ ምን አይነት ስራ ነው የሚሰራው? ማንም ሰው እንዳይገባ አላልኩም እንዴ? ይቅርታ የኔ ወንድም፣ ዛሬ ማንንም አናስተናግድም ከይቅርታ ጋር። እናንተ ሰዎች እንዴ! ኧረ ምን እየሰራችሁ ነው እንዴ? ይሄ ነገር እኮ ትክክል አይደለም። ስራ መስራት የለብንም እንዴ? ዛሬ በቂ የሆነ እንግዳ ስላለን አናስተናግድ። ወንድም ስራችንን እንስራበት። ለምንድን ነው የማታስተናግዱኝ? ማስተናግዱማ አንድ ትልቅ ባለስልጣን ቢሮ ድረስ ይመጣሉ ተብሎ እነሱን እየጠበቅን ነው። እኔ ነኝ እኮ ባለስልጣኑ። እንኳን ደህና መጣ የኔ ጌታ፣ እንኳን ደህና መጡ፣ እንኳን ደህና መጡ። እንዳየሁት ነው የጠረጠርኩት። ግን እዚህ ጋር ይቀመጡ፣ ቁጭ በሉ። ወይ እንኳን ደህና መጡ። ምን ልርዳዎት? ምን ተቸግረው መጡ?
ውሃ እየጠፋብኝ ተቸግሬ ነው። ውሃ እናንተም ጋር ይጠፋል እንዴ? ይጠፋል። እኛ እንደማንኛውም የማህበረሰብ ክፍል የተለያዩ ችግሮች ያጋጥሙናል። ውሃ ይጠፋል፣ መብራት ይጠፋል። ያው ምን ልዩነት አለው ብለህ ነው? ማህበረሰብ ለማገልገል ነው የተመረጥነው። የሚገርም ነው። ወይ ጉድ! የመሬት 3/4 ክፍል በውሃ የተሸፈነ ነው ይባላል። ውሃ ጠፋ ሲባል አሁን ለሰሚስ ምን ይባላል? ግድ የለውም፣ መፍትሄ አይጠፋም። የሚመለከተውን ባለስልጣን መስሪያ ቤት አነጋግረን መፍትሄ እንሰጥዎታለን። ምን አነጋገርን? እርስዎ ራሱ እዚህ መጡ እኮ። ከየት መስሪያ ቤት ነው? የዋና ኤነርጂ ሚኒስቴር። ወይኔ ስራቂያስ! ወይ መላምጡ ወይ መቱ ኧረ መላ ስንል በብርቱ ወይ መላ ኧረ መላ ተመካክረን እንድንበላ ወይ መላ ወይ መላ ኧረ መላ ኧረ መላ ወይ መላ ወይ መላ ኧረ መላ ኧረ መላ ወይ መላምጡ ወይ መቱ ኧረ መላ ስንል በብርቱ ወይ መላ ኧረ መላ ተመካክረን እንድንበላ ወይ መላ ወይ መላ ወይ መላ መላ